እንደ ቲቪ ጆሹዋ ካልቀባኝ ብዬ ተራራ ላይ ወጥቼ ምግብ ሳልበላ ወባ ይዞኛ። ሰላም ተወዳጆች እንዴት ናችሁ? ደህና ቆያችሁ? እግዚአብሔር ይመስገን። አማን ሻሎም የሚናገርበት ንግግሩን ቶታሊ ሙሉ ሀሳብ እንደሰማችሁ ተስፋ አድርጋለሁ። ግን ለሀሳቡ መነሻ የሆነ ሀሳቡን ኢንተርቪው ተጠይቆበት ሲናገር የነበረበት ሀሳቡ ያው ቃል በቃል የተናገረበት ሞክሮበት እንዳልተሳካ ነው የምናገረው። ይሄ አሁን ነቢይንና ሐዋርያን አልቀበልም ብሎ ሲል እንዲሁ በቀላል ምድክ ብሎ ተነስቶበት ሳይሆን በራሱ ሕይወት ላይ ልምምዱን ፈልጓል። ሲፈልግበት ወባ ያዘውና አቆምበት ማለት ነው። ወባ ባይዘው ኖሮ ምናልባት ሙከራውን ሳይሆን ሪል የሆነ ነገር ሊያገኝ የሚችልበትን አጋጣሚ ሊኖር ይችል ነበር። ሰው ግን እንደዛ አይነት ወባ ሳይከለክለውም በእግዚአብሔር ፊት የምር ጠይቆ ጸልዮ የጸለየበት ጸሎት እግዚአብሔር ደግሞ ጥያቄውን ሲመልስበት ኢየሱስ ክርስቶስ የተቀባውን የሚከታተል ወይም እሱን የምናገር ሰው የተቀባ ነው። ማይቀባበት ምክንያት የለም። እንደ ቲቪ ጆሹዋ ሳይሆን ታላቁ የሆነው አባታችን በኢየሱስ ቅባት ነው የሚቀባው። ይሄ ደግሞ ጌታ ኢየሱስ ክርስቶስ ሲናገር በዮሐንስ ወንጌል ላይ ምዕራፍ 14 ላይ ሲናገር እኔ የማደርገውን ያንኑም ያደርጋሉ ከዚያም የሚበልጠውን ያደርጋሉ ይላል። ልምምዶቹ ውስጥ ላይ አንዳንድ በጣም ከወንጌል ወጣ ያለ ነገር አለ። በዚህ ዘመን ላይ የተቀላቀለ ነገር አለ። አዎ አለ። ግን ይሄ ማለት ደግሞ ነቢይ የለም፣ ሐዋርያ የለም፣ ድምፅ የሚሰማ የለም። እግዚአብሔር መናገርን አቁሟል። በመጽሐፍ ቅዱስ ተናግሮ በሐዋርያቶች ተናግሮበት ዝም ማለት ዲዳ ሆነ ማለት አይደለም። እኔ የማደርገውን ያንን ያደርጋሉ ብሎ ካለ በአማን ሻሎም እግዚአብሔር ታላቅ ተአምራት አሁንም ሊሰራ ይችላል። በአማን ሻሎም እግዚአብሔር ተአምራትን ሲያደርግበት ደግሞ ከዲመን ጋር ባለው ኪዳን አይደለም ያደርገው። በመስቀል ላይ በተደረገው በዛ ኪዳን ነው የሚያደርገው። በዛ በደሙ ኃይል፣ በስሙ ኃይል፣ በትንሳኤው ጉልበት ይከተላሉ ብሏል። እነዚህ ምልክቶች ይከተላሉ ብሏል። ደግሞ በደዌ ላይ እጃችሁን ትጭናላችሁ ይፈወሳሉ ብሏል። ከዚህ የሚበልጥ ታምራት የት አለ? ያ ቃል ደግሞ ቲዮሪ አይደለም፣ ፕራክቲካል ነው፣ የሚሰራ ነው። አሁን አማን እንደሚለው ከሆነ አሁን አብሮ እየሳሳቁ ማላጋጫና መጫወቻ አድርጎ በጸጋ ስጦታ ላይ የሚያወሩበትና የሚጫወቱበት ነገር አቁሟል። ከዚህ በኋላም እየሰራ አይደለም፣ አሁንም አይሰራም እያሉ ነው ይመስለኛል። ምክንያቱም ቃል በቃል የሚያወሩበት ንግግር እኔም እንደዛ ነበርኩ እያሉ ሲያወሩ ነበር። ስለዚህ መንፈስ ቅዱስ አይሰራም፣ አቁሟል፣ ስራውን አቁሟል። ቤተ ክርስቲያን በመንፈስ ቅዱስ አትመራም። የቤተ ክርስቲያን ራስ የሆነው ክርስቶስ የሰጠው መንፈስ ቅዱስ እኔ እሄዳለሁ ከአብ ዘንድ መንፈስ ቅዱስን እልካለሁ እርሱ ከእናንተ ጋር ለዘላለም ይኖራል ተብሎ የተጻፈው የመንፈስ ቅዱስ ስራ ዳሽ አሙሉበት። ምንድን ነው የሚሰራው? ምን ይሰራል? በቤተ ክርስቲያን ላይ ያስቃል፣ ያላግጣል፣ ያስሾፋል። እንድትጠቀሙና ጣትን እየሰነዘራችሁ ክሊ እንደዚህ ነው ለማለት ነው የሚያበቃው። እና ሪሊ የሆነ ነገር ፈልጋችሁ ካጣችሁ በኋላ በእናንተ ህይወት ካልተከሰተ እግዚአብሔር ያን ስጦታ ካለመጸለይ የተነሳ አልጸለያችሁትም አልተቀበላችሁትም ብሎ ስላልጸለያችሁ ካልተቀበላችሁ የጸለየ ሰው ደግሞ ከተቀበለ ለምን አስፈለገ ማላገጥና ሰውን ሁሉን በአንድ አይን ከማየት? በጣም አሁን እኔ የተጸየፍኩበት ነገር አንደኛና የመጀመሪያ ነገር ነቢይም ሐዋርያም የለም የምለው ላይ ይሄን በኔ ሐሳብም እንዲሁም ደግሞ በመጽሐፍ ቅዱስም ሐሳብ የመጀመሪያ መጽሐፍ ቅዱስ ሐሳብ፣ ሁለተኛ በኔ ሐሳብ
የነሱን ሐሳብ ስለማልደግፍ። ሁለተኛ ደግሞ እግዚአብሔር በዚህ ዘመን መናገር አይችልም ዝም ብሏል። በቃ ከመጽሐፍ ቅዱስ ከቃሉ አንብበን አዎ እሱ ሙሉ እግዚአብሔርን የሚያስረዳ ትንቢትም ነው መገለጥም ነው ፓውስም ነው ሁሉ በሁሉ ነው። ግን ያኔ በእነሱ የሰራ መንፈስ ቅዱስ ዛሬም ይሰራል፣ አሁንም ይሰራል። ስለዚህ በቤተ ክርስቲያን እግዚአብሔር መጽሐፍ ቅዱስን ታሪክን አስቀምጦ ከዛ በኋላ ሂዱ ብሎ አልሸኘም። ከመንፈስ ቅዱስ ጋር ነው የሸኘው። ሐዋርያትን ሐዋርያ ሥራ ምዕራፍ 1 ቁጥር 18 ላይ ኃይል እስከምትቀበሉ ድረስ ከኢየሩሳሌም አትውጡ ብሎ ካለ በኋላ ኃይልን በተቀበላችሁ ጊዜ ይላል። ኃይል በተቀበላችሁ ጊዜ በኢየሩሳሌም፣ በሰማሪያ፣ በይሁዳ፣ በዓለም ዳርቻ ምስክሮቼ ትሆናላችሁ ይላል። ደግሞ እነዚህ የተቀበሉት ኃይልን የተቀበሉት የሰበኩበት የተናገሩበትን አገልግሎታቸውና ስብከታቸውን በተአምራት ያጸኗቸው ነበር። በምልክት ማለት ነው። በምልክት ያጸኗቸው ነበር። ያ ዛሬም ይቀጥላል እንጂ ስቶፕ ብሎበት እዛ ጋር ቀይ መብራት አብርቶ የቆመ ጸጋ ስጦታ የለም። እዛ ጋር ቆሞበት ከዛ በኋላ አይቀጥልም ተብሎበት የቆመ ጸጋ ስጦታ የለም። ጸጋ ስጦታም አለ፣ መንፈስ ቅዱስም አለ፣ መገለጥም አለ፣ ትንቢትም አለ፣ ተአምራትም አለ። በአዲስ ኪዳን ክርስቶስ ሲመጣ እስከሚቆም ድረስ መጨረሻው የክራይስት ዳግም ምጽአት ነው። እርሱ እስከሚመጣ ድረስ ቤተ ክርስቲያንን መንፈስ ቅዱስ ሐዋርያ፣ ነቢያትን፣ መጋቢን፣ አስተማሪን፣ ወንጌላዊን እነዚህ ሁሉንም እየሾመ ሰጠ ተብሎ ተጽፏል። ኤፌሶን ምዕራፍ 4 ላይ ሰጠ ለቤተ ክርስቲያን ይላል። ስለዚህ በዛ ቦታ ላይ አልሰጠም የሚለው መጽሐፍ የኛ እንግዲህ የራሳችን ካኖን ማስቀመጥ አንችልም። አሁን እንደገና ካኖን ተቀምጠን እዛ ጋር እናስገባ አልሰጠም ብለን ማለት አንችልም። ሰጠ የሚለው የእግዚአብሔር ቃል ነው። ስለዚህ ይሄንን የእናንተ ፍልስፍና ስላቃታችሁ ያቃቱ ሰዎችን እያደራጃችሁ ልክ ነህ ተብሎ እየተጨበጨባችሁ ያላችሁ ሰዎች አንድ ጊዜ ሐዋርያቶች ላይ ሰዎች በተነሱበት ጊዜ አንድ ጋማሊያ የሚባል የሕግ አስተማሪ በጣም ጥሩ የቴዎሎጂ አስተማሪ እነ ጳውሎስ በእግር ስር ተቀምጦ የተማሩበት ሰዎች እያሰሩ እየመቱ እጃቸውን እየጫኑ በጣም ባስቸግሩበት ጊዜ እንዲህ ብሎ ነው የተናገሩት። ምናልባት ይላል ይሄ ሰው ማለት ነው ጋማሊያ ሲናገር እንደዚህ አለ። ለነዚህ ሰዎች መልአክ ወይም መንፈስ ቅዱስ ተናግሮላቸው ይሆናል። ከሰው ቢሆን ይቆም ነበረ። ቃል በቃል ማለት ነው። ከሰው ቢሆን ይቆም ነበር ብሎ አጥፋለሁ ብሎ እነዚያና እንደዚያ ተነሱ። ተከታዮችም እነሱም ጠፉት። በጣም በሐዋርያቶች ላይ በተነሱት ሰዎች ላይ ጋማሊያ ሲሰጥ የነበረበት ተከታዮችም እናጠፋለን ብሎ ያሉትን ራሳቸውም አብሮ ጠፍቷሉ ነው ያለው። መጽሐፍ ቅዱስ የሚናገረው እውነት ቃል በቃል ይሄ ነው። ስለዚህ 32 ጥርስ አውጥታችሁ በመንፈስ ቅዱስ አሰራር በዚህ ዘመን ላይ እየሳቃችሁ ያላችሁ ሰዎች ሳቃችሁን ብትቀንሱ ብትቆጠቡ ይሻላል። ልንገራችሁ፣ ይሄ አሁን 40 ሚሊዮን የደረሰ የክርስቲያን ቁጥር እነዚህ ሐዋርያት ነቢያት በተነሱበት ጊዜ ቢያንስ የተወሰነ ዳታ የተጨመረ በእነሱ ነው ብዬ ነው ማምነው። በእኔ እምነት ካልተሳሳትኩኝ በጣም ብዙ አማኞች ወደ ጌታ እንደመጡ ወደ አይዛቦች ጌታን የማያውቁ እኛም በእርግጥ አይዛብን በጌታ በኢየሱስ ክርስቶስ በማመን በክርስቶስ ድነን የቤተ ክርስቲያን እስራኤል ሆነናል እና እነዚህ ሰዎች ዋላ የቀሩ ሰዎችም እንዲመጡ የኛ መስማማት ቤተ ክርስቲያን ገበናን እያላገጠን እየሾፈን እየሳቀን አሳልፈን ሊመጡ ላሉ ሰዎች አጥር የሚሆንበት ነገር ከመሆን ብንቆጠብ ይሻላል ይላል። ተባረኩ። ወዳችኋለሁ።
ጌታ